ተመካክራችሁ እያያችሁ ነው። ከመጀመሪያ ጀምሮ ሪከርዳችሁ ነበረኝ። ገና ያቺ ወላሙ መታ ስታወራ ጀዝባ ማለት ነው እንዴ! ስንት የሚራገጥ እኮ ፋሚሊ ያለንን እናንተ በእናታችሁ የኔ ምን ስድብ ተሰድባችሁ ምን ተብላችሁ እከካም ሁላ ገላሽን ታጠቢ መጀመሪያ። ዝተታ ቆሻሻ ግማታ 24 ሰዓት ሙሉ የምትቀመጩ እኛ በንቀመጥ አውዲዮ ነው እየሰራን እየበላን ላያችሁ ላይ እየጠጣን ገላችንን ትጥብጥብጥብ እያለን ስንፈልግ በየመሃሉ አንዳንዴም ቪዲዮ ሰራ እያደረግን እከካም ሁላ እንደናንተ 24 hours እንትን ካሜራ ብሮች የምቀመጥ መሰላችሁ እንዴ? ያሳደገችኝ እናቴ የለፋችብኝ እንኳን እንደናንተ እንኳን እንዲ አላላባት እንዴ? ምን ሆናችሁ ነው? ገንዘብ እኮ አልተከፈለኝም። ብከፍሉኝ ምን ልታመጡ ነው እንዴ? አሜን ሲያንስ በጣም ምርጥ ልጅ፣ ሰው አክባሪ ልጅ። በጉዳይ አልተስማማችሁም፣ በዚህ ሀሳብ አልተስማማችሁም፣ በሌላ ሀሳብ ትስማማላችሁ። 4 ነጥብ። ፋራ ስለሆናችሁ ሰገጤ ስለሆናችሁ የሀሳብ ልዩነት አታቁም። በሀሳብ ልዩነት አንድነት እዚህ ጋር ዲስከስ ሲያደርጉ እንኳን ያልተግባቡ ሰዎች ያ ነገር እንዳለቀ ይስማማሉ። 4 ነጥብ። ከዛ ነገር እንወጣለን እኮ ሌላ ቶፒክ ይመጣል እኮ። እናንተ ለምን እንደዚህ መሰገጥ? በጣም ለፋችሁ እንዴ? በጣም ነው እንዴ ጥብቅና የምቆማችሁለት? ወይኔ አፈራይንካክ በጣም ጥብቅናውን ትቆሙት አይደል እንዴ? አንቺ ደግሞ ስሜን እንኳን ማንበብ የማትችሉ መጀመሪያ ስሜን እንኳን በስነ ስርዓት አላነበብሽውም ሄደሽ ለመክሰስ እነ ወለተ ጻድቅ እነ ወለተ ገብረ ጻድቅ እነ ገብረ ሚካኤል እኔ ክፉ አታናግሩኝ። ያን ግብድዬ እንትን አንገቱ ላይ አድርጎ ሴት ሲደፍር ሴት ሲያሰቃይ በካቴና ተጠፍንጎ ነው ሀገር ቤት የገባው። ደግሞ የቲክታክ ስነ ስርዓት ያዙ። ስሜን እንኳን በስነ ስርዓት እኮ አልጠራችም ጋይስ። አንቺ ማህያ ነው ማን የምትባል ናት? እሷ ነች ቤት እየከፈተች አንጀዳ ምትብና ስንጠይቃ ነው ቤቴ መክፈት መብቴ ነው። በቤቴ የፈለግኩትን ይው ችሎታው ሳቲም አንበሳ ለምን ሰጠ እስቲ የምትሉትን ሀሳብ አስተያየታችሁን ገብታችሁ መስጠት መብታችሁን። ከዛ ውጭ ባለ ነገር ግን አናወራም አለን። ሄድንበት በቃ ነው ያስፈልጋላ። እላያችን ላይ እየከተፋችሁ የምትውሉ ሰዎች እኔ እኮ በጣም ነው የሚገርመኝ። መቤቴ እኔ እኮ ስወጣ ረስቼዋለሁ ገብርኤልን ነው ብላችሁ ጋይስ። በቃ ረስቼው ስራዬ ነው የምሰራው ምናምን ሌላ ዓለም ላይ ነን። እነሱ ይዱልታሉ ተቀምጠ ማፈሪያዎች። እንዴ ብሳደብስ ነው? አልተሳደብኩም እኮ ግን ብሳደብ ራሱ መብቴ ነው። የቲክታክ ፕላትፎርሙት በራሱ እከሌ አይሳደብ እከሌ ይሳደብ አይልም። እንደው አቅም ካላችሁ በዚህ አጋጣሚ አቅም ካላችሁ እንዳለ የሰደቡትን ምን ያሉትን እዛውም ተናግሬዋለሁ። ሲጀመር ክሰሱለታ አጨብጫቢ ሁላ። እኛ ብቻ ነው የምንወደው ከኛ ውጪ ማንም ሰው አይወደውም አላችሁ። በጣም ነው እንዲህ የምትወዱት። ስሜን በቅጡ ሳጠሪ ለክስ ሩጫ፣ ፓንታችሁን በስነ ስርዓት ሳታጠልቁ ለክስ ሩጫ። ቲክታክ ላይ የሚወራ ነገር ተቆራርጦ እንደሚወጣ እናውቃለን እኮ። ምንም እኛም እኮ ሪከርደር ነን። ምንም ይሄ እኮ እውቀት አይፈልግም። ገብርኤልን ቆረቆራ ጥርሳችሁን ፋቁ፣ ጥርሳችሁን ቦርሹ፣ ገላችሁን ተጣጠቡ፣ ፋርነታችሁን ፋቁ። ድልብ ሰገጤ ሁላ ደሞዝ ሰውን ብከፍሉ ኖሮማ አስባችሁታል? ይቺ በተለይ ገስት ላይ ገብታ የነበረችው ጋይስ የሆነ ታይም ላይ
እንትን ይሄ የፍቅር እንትን ምናምን ማዳመጥ ጀምር ያለው ምናምን ብሎ ነበረ ጋሽዬ ማለት ነው። ከዛ ገብታ እትት ብላ ገንዘብ አሰባስቦ ይሰጣታል። ታሪኳን ስነግራችሁ ማስረጃ አመጣለሁ። ከዛ በኋላ ታለቃቅሳለች። ወየው ወየው ትላለች፣ ትነሳለች፣ ትፈርጣለች። ልጁም የዋህ ነገር ሞቶ ሊያዝናል መሰለኝ። እርዳታ ገንዘብ ያሰባስብና እንኪችን ብሎ ሸጉጥ ያደርጋል። ያው በነገረችው ታሪክ መሰረት ነው የኔ ፍቅሮች። ሀያ ቀጥሎ እናቴ ሽንት ቤት ራሱ ገብታ በቅጡን ጂጂጂጂ አሞራውትን ጋሽ ጂጂ እከካም በልተሽ ነው የምታፏጭው ስልሽ ገብረ ጻድቅ ለጥቅሟ ሟች ሴትዮን አገዝተ ላይ ገብታ የነበረችው ገብርኤልን ነው የምላችሁ። እዛ ቤት አልኳችሁ ትውቋ በቃ ምናምን ነገር የፍቅር ታሪኳን አወራች። ገንዘብ አሰባስቦ ሰጣት። ከዛ በኋላ እያፏጨች ነው የምትከተለው ነው የምላችሁ ድፍት እስከምትል ድረስ። ምን ያደርጋል መሰላችሁ ደጋፊ፣ እኛ የሀቡ ልጆች ምን እናደርጋለን መሰላችሁ? ሲናገሯት መረጃና ማስረጃችንን ይዘን መተን በመረጃ እነዛን ሰዎች እንቀጠቅጣለን። ላመንበት ነገር በቤታችን ሀቡዬን የነካን ሰው እስከምንፈልገው ጥግ ድረስ እናስታጥቀዋለን። ከዛ ውጭ ግን ሀቡዬን አንቺ ተወጃት የለ እንዴ? ልጆችሽ እየሰደቧት ነው። አሳርቢልን አሳርቢልን። የቤታዮ ልጆች ለእኛ ድጋፍ ሰጥተዋል። የአንቺ ልጆች ግን ለእኛ ድጋፍ አልሰጡም። በጭባ አጫቡላ ፎቆ ፎቃ አንቺ እየወደድሽው ልጆችሽ ለምን ይራገጣሉ? አስቁሚልን። አቅም ብቃት ስለሌላችሁ ቤታችሁን ከፍቶ የመራገጥ ሄዳችሁ አለቀሳችሁ ነው የምላችሁ። ገና ታለቅሳላችሁ፣ ደም እንባ ታለቅሳላችሁ። በጣም እኮ ነው የሚያሳፍረው ጋይስ። በነገራችን ላይ ድርጊታችሁ ለወሬ ራሱ እንደማይመች ነው የምነግራችሁ። ኮንፊደንስ እንደሌላችሁ ነው የምነግራችሁ። ኖቦዲ ሃቭ ኮንፊደንስ። አሞራው ደጋፊ ኢፍ ዩ ሃቭ ኮንፊደንስ ቤትሽን ትከፍችና የረገጠችውን ታመጪና ከፈለግሽ ፎቶዋን አድርገሽ ከፈለግሽ በአውዲዮ በፈለግሹ መንገድ መርገጥ ዩካን። ማንም ሰው ለምን ረገጥሽኝ አይለም ተናግሮ። እነ ቦምባስቲክን አትራገጭም። እነ መብረቁ ሳተናው እነ መብረቁን አትራገጭም። አይ መብረቁ አባቱ እዚህ ቲክታክ ላይ ቢኖሩና ተጠቃሚ ቢሆኑ ጋይስ ፎር ኤግዛምፕል የመብረቁ አባት ቲክታክ ላይ ቢኖሩና እሳቸውን ቤታቸውን እየከፈቱ ቢጠቀሙ መብረቁ አሞራውን ስለሰደበውና መረጃ ማስረጃ ሊያወጣብኝ ነው እያለ እየዛተ ስለሆነ የአሞራው ደጋፊዎች ይመጡና የመብረቁ አባት ጋር አባባ የአሞራው ቤተሰብ እንፈልጎታለን እንግባ። አይ አትገቡም፣ የገንዘብ ከሆነ ቆይ ልደውልለት እንዴ ምናምን ነገር ይባላሉ። ከዛ አይ የገንዘብ አይደለም እርሶን ነው የምንፈልጉት ጋሺ። እኔን ነው መግባት ትችላላችሁ፣ ግቡ፣ ምንም ችግር የለም ይባላሉ። ከሌ ትግባ ከሌ ትግባ የማውራት እንኳን ብቃት እንደሌላቸው የምታውቁት ተመርጠው ነው የሚገቡ። ከሌ ተንሿከዋን ሾካካ ሁላ መንደርተኛ ሁላ። ከዛ በኋላ አንደኛዋ ተጠርታ ትገባለች። ጋሽዬ ደህና ኖት? እንዴት ኖት? እግዚአብሔር ይመስገን። ልጆትን ያሳርፉልን፣ እየተሳደበ ነው። እርሶ ይወዱት የለ እንዴ ልጃችንን? እና ለምንድን ነው እሱ የሚሳደበው? ያቁምልን። ቤቱን እየከፈተ ሌሎች ሰዎች እንዲረግጡት እያደረገ ነው። ቀጥሎ ደግሞ ስልኩ የራሱ እኮ ነው፣ መብቱ ነው፣ አያገባንም። ግን እርሱ ይወዱት የለ እንዴ ልጃችንን? እና ለምንድን ነው ልጃችንን እሱ የሚሰድበው? ሶፍት ይዛችሁ አልቅሱ ነው የምላችሁ። ሶፍት ይዛችሁ አልቅሱ። ምድረ አልቃሻ ሁላ ስራ ፈቱላ። ኮንፊደንሳችሁን አታሳዩ። ሞታችሁ ልብ ካላችሁ እመቤቴን የመጨረሻ የውርደት ውርደት ቅሌት ነው ያሳያችሁት ነው የምላችሁ። እመቤቴን አንድ ሰው የአሞራው ደጋፊ ላይ ላይክ ዩኖ ኮንፊደንስ ያለው የለም። እንደዚህ አይነት ነገር የለም እኮ የመጀመሪያ እኮ ያሳያችሁ ሰዎች ናቸው። አልጫ በጭባጫ ሁላ ቆረቆራ ደከከናም ሁላ አታፍሩም? ትንሽ እንኳን አታፍሩም?
እናንተ ሄዳችሁ ሰው ይከሰሳል፣ አትረግጡም። በቤታችሁ አትናገሩ። በታሪክ እኮ ተደርጎ አያውቅም። ይሄ የሚያሳየው እናንተ ኮንፊደንስ እንደሌላችሁ ነው።